ማህበራዊ ልማትና ፍትህ የጋራ ጥቅምን ለማሳካት ያለሙ መሆን እንዳለባቸው ጥሪ ቀረበ። የተባበሩት መንግስታት የቅድስት መንበር ቋሚ ታዛቢ የሆኑት ሊቀ ጳጳስ ገብርኤል ካቺያ ሀገራት ማህበራዊ ልማትንና ማህበራዊ ፍትህን በማስፋፋት የጋራ ጥቅምን ለማሳካት ያለሙ መሆን እንዳለባቸው ጥሪያቸውን አቅርበዋል። መንግስት የጋራ ጥቅምን በእያንዳንዱ ዜጋ አስተዋጽኦ ለማሳካት የህብረተሰቡን አንድነት፣ ህብረትና አደረጃጀት ማረጋገጥ አለበት ሲሉ በኒውዮርክ በሚገኘው የተባበሩት መንግስታት ዋና መስሪያ ቤት እየተካሄደ በሚገኘው 64ኛው የማህበራዊ ልማት ኮሚሽን ስብሰባ ላይ አስረድተዋል። የጋራ ጥቅምን ለማሳካት ያለው ኃላፊነት የግለሰቦችም የመንግስትም ነው ሲሉ አጽንኦት ሰጥተው የተናገሩት ሊቀ ጳጳስ ገብርኤል ካቺያ ግለሰቦች፣ ቤተሰብ ወይም መንግስት ብቻውን ማሳካት አይችልም ብለዋል። የፖለቲካ ተቋማት የሚኖሩት ለሰዎች ስነ ምግባራዊና መንፈሳዊ ግቦች ለማሳካት የሚያስፈልጉትን ቁሳዊ ሀብቶችና ነጻነቶች ለማቅረብ ነው ሲሉ ተናግረዋል። መንግስታት ግለሰቦችንና ቡድኖችን እንዲደግፉና አስፈላጊ በሚሆንበት ጊዜ ተገቢውን እርዳታ እንዲያደርጉ ጥሪያቸውን አቅርበዋል። የሰዎች መሰረታዊ ፍላጎቶች እንደ ምግብ፣ ውሃ፣ መጠለያ፣ ጥራት ያለው የጤና አጠባበቅና እንደ ትምህርት ያሉ መሰረታዊ ፍላጎቶች ለማሟላት በጋራ መስራት ያስፈልጋል ብለዋል። ይህንን ግብ እውን ለማድረግ መንግስታት ከባለድርሻ አካላት ጋር ተቀናጅተው መስራት እንዳለባቸው አሳስበዋል። በመጨረሻም ሊቀ ጳጳስ ካቺያ ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በሐዋርያዊ ምክረ ሀሳባቸው ላይ የድህነትን መዋቅራዊ መንስኤዎች በአስቸኳይ እንዲፈቱ ያቀረቡትን ጥሪ በማስታወስ ህብረተሰቡን እያዳከመ ከሚሄድ ህመም መፈወስ ያስፈልጋል ሲሉ ተናግረዋል። መረጃው የቫቲካን ዜና አገልግሎት ነው።